እንኳን በደንብ መፈተሽ ያለበት ነገር ነው። ለወንጀላቸው በጣም የሚያመች ነገር ነው እየሰሩ ገብተናል። እኔም አንተም አለንበት አይደል? ነገርኩ። ማድረግ ያለብን ነገር አድርግ፣ ስራ ነው። ከነገርከን ውጭ ሌላ ተጨማሪ ነገር እዚህ ቤት ውስጥ ቢገኝ ግባ። ይሄ ነው ቤት። ሉል በያዘው ፋይል ምክንያት ሁላችሁም ሟች ናችሁ። አንተ፣ ሳሚ፣ ሚኪ ሁላችሁም ሟች ናችሁ። እየነገርኩ ነው። ገባ? እንግዲህ ብዙ መረጃ ይሄን ሰው የሚያግቱበትን ቤት ሊሆን ይችላል። በጣም የጨነቀኝ ነው። በቃ ውስጤ ራሱ ሊረጋጋ አልቻለም። ይገባሃል? ይገባኛል። አሁንም ይኸውልሽ እየጮሽብኝ አንቺ ብቻ አይደለሽም እየተጨነቅሻለሽ፣ እኔም እየተጨነቅኩ ነው ያለሁት። አናተን በሽጉጥ ደፋለ የዛኔ ታያለሽ። ሲጀምር ደግሞ ሞትን ፈርተን ወይ የሆነ ጉዳትን ፈርተን ምናምን ምንም ወደኋላ የምንልበት ምክንያት የለም። ስማ፣ ይሄ ፕሮጀክት በትክክል ካልተሰራ ገባ እንኳን አይደለም መሳይ እኔ ራሴ ገላለሽ። መሳይ ሁለታችንም ይገለናል አልኩ እኮ። አይገባህም? ስማ፣ ሞክረው። የማታገኘውን ነገር ባትሞክር ደስ ይለኛል፣ ግን ሞክረው። ትደፋታለህ። እኔ አሁን የምፈልገው መሰለህ ቪዲዮ የቀረጻችሁ ቪዲዮ ስጠኛለህ፣ በብር ማለት እገዛለሁ። አንተም ከሟቾቹ አንዱ ስለሆንክ በጊዜ ብትጠፋ ይሻላል። እንደ ሀሳብ እንደኔ ሀሳብ ማለት ነው። ገባ? እኛን ለመግደል ምንም አይነት አቅም እንደሌላችሁ እየነገርኩሽ። አረ ይደፋልሽ አይደል? እንዳለን ይደፋል። እኔ ግን ማለት ነው እኔ አሁን ያልገባኝ ነገር አዳዲስ ሰዎች መፈለጋችን ለምንድን ነው ያስፈለገው ለዚህ ፕሮጀክት? ሰማኛለህ? ምን ሆናችሁ ነው? ይኸውልህ ምንም የተፈጠረ ነገር የለም አልኩህ። ስለዚህ ይኸውልህ ምንም አንተ ችግር ከሌለበት እዚህ አልፈህ ቁጭ ትላለህ። ከዚህ በፊት በአሸናፊ የተነሳ ሉል ጋር የነበረውን ፋይል ሳናገኝ ፕሮጀክቱ ከሽፏል። አሁን ግን ሉልንም እናንተንም የሚያውቁት በጠቅላላ ሁሉንም ሰዎች ጨምሮ ማጥፋት ነው። ሰላም፣ ጤና፣ ፍቅር፣ አንድነት የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ሁሌ እንደምላችሁ እንግዲህ አሁንም ቢሆን ሁሌም ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ደግሞ ኢንትሮዬን እየሰራ ያለሁት እንግዲህ ታውቁታላችሁ፣ ዳዊት ይባላል። ባለፈው ቪዲዮዎች ላይ ታችሁታል ማለት ያደረገውን ነገሮች ያንን ነገር የምታውቁት ነገር ነው። ስለ ዳዊት እንግዲህ ምንም ለእናንተ ልነግራችሁ አልችልም። ማለት በጣም ብዙ ወንጀሎችን የሰራ ትልቅ ወንጀል የሰራ ወንጀለኛ የሆነ ሰው ነው ማለት ነው። እንግዲህ ዛሬ ላይ ደግሞ ባለፈው ቪዲዮ ላይ እንደነገረን ስለ ጓደኛው ማለትም ስለ ረቂቅ ያለውን ነገር ቤቷ ተገኝተን እሷን እንድናገኛት ሊረዳን የምታርፍበት ቤት ሊያሳየን ሁሉ ነገር ቃል ገብቶልን ነበረ የባለፈውን ቪዲዮ የጨረስነውና አሁን ላይ ደግሞ ወደዛ ቦታ ቀድመን ተገኝተን እሷ ከመምጣቷ ፊት ቀድመን ተገኝተን እያንዳንዱ ማድረግ ያለብንም ጥንቃቄዎች፣ ፍተሻዎች እያንዳንዱን ነገር አድርገን እሷን ለመያዝ እንግዲህ እሷ ከመምጣቷ ፊት ቀድመን ተገኝተን እዛ አካባቢ ላይ እንገኛለን ማለት ነው። እንግዲህ ውስጥ ገብተን ደግሞ እያንዳንዱን ነገር ማግኘት ያለብንን መረጃዎች መሰብሰብ ያለብንን መረጃዎች ሰብስበን ቤቱን ፈትሸን እሷ ከመምጣቷ በፊት ይሄን ነገር ሁሉ ነገር ጨርሰን እሷን እንጠብቃታለን ማለት ነው። ስለዚህ በዚህ አጋጣሚ ልነግርህ የምፈልገው ነገር ምንድነው? አሁንም ምን ያው ላይ ማንንም ማመን አልችልም። ማንንም እያመንኩም አይደለም። አንተንም አሁን አምኜክ አይደለም እዚህ ጋር እንትን ስል ማለት ማረጋገጥ ያለብኝ ነገሮች አረጋግጬ እያንዳንዱ ነገር በመረጃና በማስረጃ ሁሉ ነገር ነው እዚህ ቦታ ስመጣ የመጣሁት እና ከዚህ በኋላም ቢሆን እዚህ ነገር ውስጥ ሌላ ያረካቸው ነገሮች ካሉ እየተጫወትካቸው ያሉት ድራማዎች ካሉ ምንም ነገር ካለ በዚህ አጋጣሚ ቃል ልገባልህ የምፈልገው ነገር ምንድነው ጉዳትህ የከፋ እንደሚሆን ልነግርህ እፈልጋለሁ። ስለዚህ ምንም የደበከኝ ነገር ትክክለኛ እየነገርከኝ ያለው ነገር ትክክለኛ እንደሚሆን ተስፋ አደርጋለሁ ማለት ነው። እንግዲህ አንዴ ወንጀለኛ ወንጀሉ ከታወቀበት በኋላ ምንም ማድረግ አይቻልም። እሷ የምትመጣበት ሰዓትን ስለማውቀው ወደ ቤቱ እንገባለን ማለት ነው። የምትፈልጉትን ነገር ማድረግ ትችላላችሁ። አንዴ ሆኗል እንግዲህ ምን ይደረጋል። እሺ እንግዲህ ተስፋ አደርጋለሁ የነገርከኝ ነገር እውነት እንደሚሆን ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ እንግዲህ ቤተሰቦች እናንተም ሁልጊዜ እንደምላችሁ በጸሎታችሁ እንድታግዙ እንፈልጋለሁ። ገብተን ምን እንደሚፈጠር ምን እንደሚሆን የምናውቀው ነገር የለም። ነገር ግን
ገብተን ጥሩ ነገር እናገኛለን፣ መረጃ እናገኛለን። ወደ መሳይ ወደ ደመቀ እነሱን የምናገኝበትን መንደርደሪያ የሚሆኑ መረጃዎች፣ ማስረጃዎች እናገኛለን ብዬ ተስፋ አደርጋለሁ ማለት ነው። ቤተሰብ እንግዲህ ውስጥ ገብተን የምናደርገውን ነገር ሁሉን ነገር የምናሳያችሁ ይሆናል። እስከ ሁኔታው ፍጻሜ ድረስ ከኛ ጋር እንድትቆዩ ፈልጋለሁ። እንግዲህ ቤተሰብ ሁል ጊዜ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ እንግዲህ እንዲህ አይነት መረጃዎች እንድታዳርሱ በዚህ አጋጣሚ ልነግራችሁ ፈልጋለሁ። የደውል ምልክቷንም እየተጫናችሁ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ ኖቲፊኬሽን እንዲደርሳችሁ እንድታደርጉ በዚህ አጋጣሚ ነግራችኋለሁ። እንግዲህ ተመልካቾች ውስጥ ገብተን ደግሞ የሚፈጠረውን ነገር ሁሉንም ነገር አብረው የምናየው ይሆናል ማለት ነው። እና ቀጥለን እንሂድ። ሰማኛ ውስጥ ያለው ነገር ያልነገርከን ነገር ካለ አሁን ተናገር ይሻላል። ከነገርከን ውጪ ሌላ ተጨማሪ ነገር እዚህ ቤት ውስጥ ቢገኝ ሌላ ተጨማሪ ወንጀል ምንም ነገር አይኖርም። እዚህ ያለው ሌላም ነገር አዘጋጅተህ ከሆነ ትሰማኛለህ አይደል? ሌላም ነገር ውስጥ ላይ አዘጋጅተህ ወጥመድ እየሰራህ ከሆነ አንተ ጋር ድንገት አንድ ያዛችሁኝ ደግሞ ወዴት ነው ማዘጋጀው? በቃ ነግሬሃለሁ። ራስህ ምንም ያዘጋጀሁት ነገር የለም። በእናትህ ግባሽ ግባ። ይሄ ነው ቤት እያንዳንዱ መፈተሽ አለበት ሙሉ ነገር ውስጥ ላይ ቼክ አድርግ እስኪ። ይሄንን ነው ተቀበሉ ይደዛ ቤቱ መደበቂያ ብቻ ማረፊያ ብቻ ይመስላል። በጣም ወደ ላይ ራሱ ሌላ ቤት አለ። ይሄ በደንብ ፍተሻ መደረግ አለበት። መሳቢያዎች ምናምን ምን ያሉ እያንዳንዱ ነገር መረጃ ሊያዝባቸው ስለሚችል ሁሉንም ነገር ቼክ እንድታደርጉልኝ ይፈልጋሉ። እንዲህ ውስጥ ድረስ የተለያየ ነገር ነው ያለው ወገን፣ በጣም ከባድ ነው። ይሄ ሁሉ አሁን የሚደበቅ ነገር ምን አስፈልገው? ይህ እንኳን በደንብ መፈተሽ ያለበት ነገር ነው። ለወንጀላቸው በጣም የሚያመች ነገር ነው እየሰሩ ያሉት። እንግዲህ ቼክ ማድረግ ያለበትን ነገር የምን ቁም ሳጥን ነው የሚያክል እንግዲህ እዚህ ግን ቁልፍ ያስፈልጋል ወይም ገነጥሏል። ካልሆነ እንትን መሳሪያ የሚያስፈልግ ነገር ካለ እንግዲህ ለሚገነጠሉ ነገሮች ካለ እያንዳንዱን ነገር በዚህ ልክ እንዲህ አይነት ቤት እንግዲህ ብዙ መረጃ ይሄን ሰው የሚያገቱበትን ቤት ሊሆን ይችላል። እንግዲህ የሚታዩት ነገሮች እያንዳንዱን አውርደን መፈተሽ አለብን። አሁን ተጨማሪ ኃይል ይምጣና እሺ እንግዲህ ቤተሰብ እንደምታዩት በጣም አስጨናቂ ነው። የቤቱ አቀማመጥ ራሱ እያንዳንዱ ነገር ሰው ለማገት የሚጠቀሙበት ቤት ነው የሚመስለውና ብቻ ኃይል ይጨመርና ይውላችሁ የሚገነጠልም ነገሮች ብዙ ነገሮች ስላሉ ቁልፍ የሌላቸው ነገሮች ስላሉ እያንዳንዱ ነገር ኃይል ጨምራችሁ ውስጥ ያለውን ነገር ቼክ እንድናደርግ ፈልጋለሁ። መጣራት ያለበት ነገር ይውላችሁ ሁሉም ነገር እንዲፈተሽ እሺ። እንግዲህ ቤተሰቦቻችን ያለውን ነገር እያየን ነበር፣ አንድ ላይ ማለት እያሳየናችሁ ነበር ሁሉንም ነገር። እንግዲህ ቀድመን ተገኝተን ዛሬ የረቂቅ ቤት ላይ ገብተን እንግዲህ ሁሉንም ነገር መደረግ ያለበትን ፍተሻዎች እያንዳንዱን ነገር አድርገናል። አሁንም በተጨማሪ ውስጥ ላይ የክሩ አባሎቻችን ፍተሻ ላይ ናቸው። አሁንም ማለት ማጣራት ያለባቸውን እያንዳንዱን ነገር እያጣሩ ይገኛሉ። እንግዲህ እሷ ከመምጣቷ እንግዲህ ቢያንስ ከ4 ሰዓታት በፊት ነው እኛ ቀድመን የተገኘ ነው እዚህ ቦታ ላይ። ቅድም እንደነገርናችሁ ወርደው የሚታዩም ነገሮች ነበሩ፣ ማለት እየተከፈቱ የሚከፈቱም እንትኖች ነበሩ። መሳሪያ ማምጣት ያለብንም መሳሪያዎችም ይዘን መተን እያንዳንዱን ነገር ቼክ መደረግ ያለባቸው ነገር ቼክ ተደርገዋል። በተጨማሪም አሁንም እየተደረገ ይገኛል። እንግዲህ
ብዙ መረጃዎችን አግኝተናል ማለት በኋላ ግልጽ ልናደርግላችኋለን። እዚህ ቤት ብዙ ነገር ነው ያገኘነው ማለት ወደ መሳይ ያንደረድረን እና ስለ ረቂቅም ጭምር እንግዲህ ስላለፈው ስለ ዳዊትም ከሱ ጋርም የተያያዘ ብዙ ነገሮች አግኝተናል። ብዙ መረጃዎችን ነው የያዝንባቸው። እንግዲህ ብዙ ነገር ነው የያዝንባቸው። ሌላ የምትለው ነገር ካለ ሳሚዬም ዛሬ እንግዲህ ብዙ ነገር ነው የምናወራችሁ ማለት ብዙ የምንላችሁ ነገሮች አሉ። እንግዲህ የተደረገብንን ያለውን ነገር ታውቃላችሁ፣ የሆነብንን ያለውን ነገር ታውቃላችሁ። እኛ ላይ እንግዲህ የሞት ፍርድ ተፈርዶብን አሁን ላይ ነው የምንገኘው ማለት በእነሱ ሐሳብ ማለት ነው። እንግዲህ ሊገሉን እየፈለጉን ነው ሁላችንንም፣ እኛም ብቻ አይደለም፣ እኔና ሳሚን ብቻ አይደለም፣ ሚኪንም እየፈለጉት ነው፣ ሉልንም እየፈለጉት ነው። ሚኪንም ሁሉንም ሰዎች አድነው አሸናፊንም ጭምር አዲስ ፕሮጀክት ቀርጸው እያንዳንዱን ነገር እኛን ለመግደል እንግዲህ ብዙ ጥረት እያደረጉ ነው ያሉት ማለት ነው። ስለዚህ ቤተሰቦች በዚህ አጋጣሚ ድጋሚ ልነግራችሁ የምፈልገው ምንድነው ማለት እኛ አሁን እየተጋፈጥን ያለነው እንግዲህ ሞትን ነው ታውቃላችሁ። ማለት በእርግጥ እኛ እዚህ ነገር ውስጥ ስንገባ መጀመሪያ ደረጃም ሞትን መንፈር አይነት ሰዎች አይደለንም። ማለት ለእውነት ምንቆም ለእውነት ስንል ሞትን አይደለም ብዙ ነገር መጋፈጥ እንደምንችል ተአምነንና ተማምነን ወደዚህ ስራ የገባ ነውና አሁን ላይ ደግሞ እንደዚህ ታውጆብን ነገሮችን ሰምተን ምናምን ሲሆን ነገሮች ትንሽ ሊከብዱ ይችላሉ። ግን በዚህ አጋጣሚ ሁላችሁም በየሃይማኖታችሁ እየጸለያችሁልን ሁሉም ነገር የሚያበረታን ብዙ ነገር የሚያደርግልን የእናንተ ጸሎት ጭምር ነውና እንድትጸልዩልን እፈልጋለሁ። እንግዲህ ከሞት ጋርም እየተጋፈጥን ስለሆነ ቤተሰቦች ይሄን ቻናል እንድናሳድገው እፈልጋለሁ። በዚህ አጋጣሚ ይሄን ቻናል 100 እናስገባው ቢያንስ እባካችሁ ሁላችሁም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ ይሄን ቻናል 100 ሺህ እንድናስገባው አጥብቄ አሁንም እጠይቃችኋለሁ ማለት ነው። እስቲ ሳሚ ደግሞ መጨመር የምትፈልገው ነገር ካለ እስቲ አውራለሁ። ያው እንግዲህ እንዳላችሁ ነው አሁን ያለንበት ኬስ ትንሽ ቻሌንጅ ነው በጣም እኛን ለመግደል እንግዲህ ከዚህ በፊት በአቶ መሳይ ሰዎች የተደረገ ሴራ አለ እና ልዑል እጅ ላይ የሚገኝ አንድ ፋይል አለ። እሱም ፋይል የተነሳ አሸናፊ እንዲታገት ተደርጎ ብዙ በደልና ብዙ ስቃይ እንዲደርስበት የተደረገበት ነገር ነበር የነበረውና አሁን ደግሞ የአሸናፊን መንገድ እኛ ተሯሩጠን ባለን አቅም ተደራጅተን ማድረግ ያለብንን መክፈል ያለብንን መስዋዕትነት ከፍለን አሸናፊን እግዚአብሔር የተመሰገነ ይሁን በህይወት እንዲገኝና በሙሉ ጤንነት ላይ ሆኖ እንዲቀጥል ለማድረግ ችለናል እና ያህ ነገር ደግሞ እንደከሸፈባቸው ምናምን ያወቁ የመሳይ ሰዎች ይሄ በዋናነት ደግሞ ደመቀ የሚባለው ዋናው አመራሩ እሱ ነው። ሁሉንም ግን ለቃቅመን የምንይዝበት ጊዜ ሩቅ አይሆንም። በአሁኑ ሰዓት ላይ በቃ መረጃዎች የሚጠቁሙን በነገራችን ላይ ብዙም አሁን እንደዚህ የምናወራችሁ ነገርና ካሜራ ላይ የሚቀርቡ ነገራቶች አሉ። እኛ አሁን ያለንበት በጣም ከባድ ኬዝ ላይ ነው ያለነው። ከካሜራ ጀርባ ደግሞ ብዙ ለእናንተ ለተመልካች በማሰብና እንትን በማለት ለማሳየት ራሱ የሚከብዱ ነገሮች አሉ። እንደገናም ደግሞ ቪዲዮም በሚለቀቅ ሰዓት ላይ አንዳንድ መረጃዎችን ስለሚደርሳቸው ጥንቃቄም ለማድረግ ያክል ሙሉ የምናገኘውን መረጃዎች አሳልፈን የማናሳይበት ደረጃ ላይ ደርሰናል አሁን እና ምንድነው ይሄ ቤት እንደምታዩት ረቂቅ ትገኝበታለች የተባለው ረቂቅ እረፍት ስታገኝ ብቻ የምታርፍበታለች የተባለው ቦታ ነው። እዚህ ቤት የኪራይ ቤት ነው። በጣም የሚገርመው ነገር ለማጣራት ሞክረናል። አካባቢው ላይ ምናምን እንዴት ነው ማን ነው የሚኖርበት የሚለውን ነገር ምናምን ልናጣራ በምንሞክርበት ሰዓት ላይ ስትከራይ ብቻና የተወሰነ ቀናቶች ላይ ብቻ እንደታየች ምንም አይነት ነገር እንደማትጠቀም ማህበራዊ ህይወት ላይ እንደሌለች ምናምን ነው የተነገረንና ይህ ልክ ለወንጀላቸው መደበቂያ መሸሸጊያ የሚሆን ቦታ የሚጠቀሙበት አይነት ቤት ነው። ቤቱ ደግሞ በጣም የሚገርመው እንዲህ ስታዩት በጣም ትንሽ ቤት ምናምን ትመስላለች። እኔ እንጃ ውስጥ ያልያዘው ነገር የለም ነው የምላችሁ። ያልያዘው ነገር የለም። ያንን ነገር አሁን ፍተሻ አሁንም ድረስ እየተካሄደ ነው። እቃዎቹ ወጥተዋል። ኖርማሊ እሷ ስትመጣ እንዳደነግጥ ምናምን መቀመጥ ያለበት ዋናው በፊት ለፊት ያለበት ቤት ላይ ያሉት እቃዎች ምንም አልተነኩም፣ እንዲቀመጥ ተደርጓል። ከዛም በኋላም ማድረግ ያለብን ፍተሾች በደንብ እናደርጋለን። ግን አሁን ከውስጥ ያወጣነውን እቃ ለማሳየት ይከብዳል። የሆነ የያዝነውን መረጃ ተጨባጭ እስኪሆን ድረስ
ቤት ውስጥ የጦር መሳሪያ ተገኝቷል በፍተሻ ሰዓት። እሱ እርግጠኛ ነኝ ረቂቅም ይሁን እዚህ ቤት ውስጥ የሚኖረው አካል የሚጠቀምበት መሳሪያ ነው። ራሳቸውንም ለመከላከልም ሰውም ለማጥፋትም የሚጠቀሙበት መሳሪያ ነው እና አሁን ላይ በጣም የሚገርመው ነገር እዚህ ጋር ይህንን ነገር ለእናንተ ቢያንስ ትንሽ ማካፈል አለብን በሚል ነው። ረቂቅ ትመጣለች የተባለበት ሰዓት ላይ ኦልሬዲ አሁን እየደረሰ ነው ያለው። እሷን ቁጭ ብለን እየጠበቅናት ነው የምንገኘው። እሷን በምንጠብቅበት ሰዓት ላይ ይህንን ነገር ለእናንተ እናካፍላችሁ በሚል ነው። እናም ደግሞ ውድ የኛ ቤተሰቦች እባካችሁ አሁን ያለንበት በጣም አስከፊ ችግር ላይ ነው። ልዑል አሁን እኮ በሁላችንም የመጡት ስላሉ ይህንን ማድረግ ይችላሉ ማለት አይደለም። እኛ ከነሱም ብሳለን። ሲጀምር ደግሞ ሞትን ፈርተን ወይ የሆነ ጉዳትን ፈርተን ምናምን ምንም ወደኋላ የምንልበት ምክንያት የለም። ይበልጥ እንደውም ማለት ነው ተጨማሪ ጥንካሬና ተጨማሪ ኃይል እንዲኖረን ያደርጉት በጣም እንድንጠነቀቅ በጣም ፓወርፉል እንድንሆን ለዛ ነው ያበረቱ እና በዚህ አጋጣሚ እኛ አቅማችንን እንድናደራጅ በየትኛውም መንገድ እንድንጠነክር እንድንበረታ ከጎናችን ከስራችን ያሉትን ሰዎች በደንብ እንድንመረምር ማንንም አንድ ሰው ሳይቀር ማለት ነው ብዙ ስራዎችን እየሰራን ነው የምንገኘው በዚህ ሰዓት እና እያንዳንዳቸው ቀን ይፈጃል እንጂ ማለት ነው እያንዳንዳቸው በቁጥጥር ስር ውለው የዛኔ ለኛ የተጻፈው የሞት መጽሐፍ እዛው እስር ቤት ውስጥ ታጉረው ለነሱ እንደሚሆን በእርግጠኝነት እኔ በሙሉ ተስፋ ነው የምነግራችሁ። በተቻለን አቅም እናንተም ጸሎታችሁን አይለየን። በተቻለን አቅም እኛም ጠንካራ ሆነን መጨመር ያለብንን የሰው ኃይል አደራጅተን ማድረግ ያለብንን ነገር ሁሉ አድርገን ወደ እነሱ ለመሄድ አሁን እነሱ ጋር እየሄድን ከነበር ነው አንድ ስቴፕ 3 እና 4 5 6 እጥፍ እንድንሄድ ነው እያደረጉን ያሉት። ግን በቅርቡ ማለት ነው ሁሉም ሰው በቁጥጥር ስር ይውላል። ሁሉም ሰው የማንም ሰው ደም አይፈስም። ማንም ሰው አይሞት። እነሱ ስላሉ የሚሆን ነገር አይደለም። ሲጀመር ለክፉዎችም ቅጣታቸውን የሚሰጥ ፈጣሪ አምላክ አለ። የኛንም ልቦና የኛንም ስራ የሚያውቅ ፈጣሪ አምላክ አለ። ፍርድ የሚሰጠው ፈጣሪ ነው። ፈጣሪ ፍርዱን ይሰጣል። በቅርብ ጊዜ ደግሞ ያለውን ነገር ታውቁታላችሁ ብዬ በቪዲዮ አቅርበን እንደምናሳያችሁ ባለሙሉ ተስፋ ነኝ። አሁን ምልክት እየሰጡን ነው። በረከት እንትን ረቂቅ እየመጣች ነው መሰለኝ፣ አካባቢ ላይ እየታየች ነው መሰለኝ። ምልክት እያሳዩ ነው። እስኪ ይሄ አንተ ቼክ አደረጋችሁ? እሺ ሰዓቱም ደርሷል ይመስለኛል። እንግዲህ ቤተሰቦች ያው ሳሚ የነገራችሁ ነገር አለ። ያው እኛ ይሄ ሁሉ መረጃዎች ለኛ ጋር መድረሳቸው እኛ ማወቃችን እንግዲህ ብዙ ነገሮችን እንድንጠነቀቅ እንግዲህ መሄድ ከነበረብን እርምጃ ጨመር አድርገን እንድንራመድ አግዞናል ማለት ነው። ማለት እኛ ማድረግ የሚገባን ነገር እያንዳንዱን ነገር አድርገን ማለት ነው ዛሬ ረቂቅን በእጃችን የምናስገባት ይሆናል ማለት ነው። በተጨማሪም ደግሞ ረቂቅን በእጃችን አስገብተን ቀጥታ ወደ መሳይ ጋር የሚያንደረድረን ነገር ከሷ አግኝተን ቀጥታ መሳይ ጋር እንደምንሄድ በዚሁ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ከኋላ ያዘጋጀናቸው እንግዲህ የክሩ አባሎቻችን ሰላዮቻችን በየአቅጣጫው ቁጭ ብለው እየጠበቋት ይገኛሉ። ኦልሬዲ እነሱ ናቸው ምልክት ሰጥተውን እንግዲህ አሁን ሳሚም እንግዲህ ከዚህ ወጥቶ ሄደው ነገሮችን በደንብ ለማጣራት ነው። እንግዲህ እዚህ ያሉ ሰላዮች ደግሞ በአካባቢው በየቦታው ተበትነው እሷን እየጠበቋት ይገኛሉ። ለሱ እንግዲህ መረጃ ሰጥተውን ነው ወደዛ ሄደው እንግዲህ እሷ ኦልሬዲ ወደዚህ ቀርባ ሊሆን ይችላል። እንግዲህ ከዚህ በኋላ ያለውን ነገር ደግሞ ሁሉንም ነገር አብረን የምናየው ነገር ይሆናል ማለት ነው። ቤተሰብ እንግዲህ በዚህ አጋጣሚ አስረግጬ የምነግራችሁ ነገር እንግዲህ ረቂቅን ይዘናት መሳይንም ይዘነው ሁሉንም ነገር በቁጥጥራችን ስር እንደምናውል ለኛ የቆፈሩት ጉድጓድ ደግሞ ለራሳቸው እንደሚሆን በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ቤተሰብ እስከ ነገሮቹ ፍጻሜ ድረስ አብራችሁን እንድትቆዩ በዚህ አጋጣሚ ልነግራችሁ እወዳለሁ። ሁልጊዜ እንደምላችሁ ላይክ እያደረጋችሁ ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለዘመዶቻችሁ እያዳረሳችሁ ይሄን ቪዲዮ እንድትከታተሉት በዚህ አጋጣሚ ነግራችኋለሁ። እንግዲህ አብራችሁን ቆዩ እስከመጨረሻው።
የምታጨናንቀኝ? በእናትሽ ተይኝ። አሁን ለራሴ እዚህ ደክሞኝ ነው የመጣሁት። ሰላም ነሽ? አለሁ። እንዴት ነሽ? ምንድነው ሳትነግሪኝ? በጣም አስቸኳይ ጉዳይ ገጥሞኝ ነው የመጣሁት። በእናትሽ ምን ለራሴ ተካልኝም ስልክ አላነሳም ብሎኛል። የት እንደገባ አላውቅም። ሰዎች አግኝቻለሁ ብሎኝ ነበረ። ምን እኔ እንዴት ሳልነግርሽ እመጣለሁ? በጣም ለአስቸኳይ ጉዳይ ስለፈለኩሽ ነው። አዳዲስ ነገሮች ፈልግ ብለሽኝ ሰዎቹን ተገኝቷል ተብዬ ይኸው እስካሁን ድረስ ምን እንደሆነም አላውቅም። እረፍት እንደሆነ ነገር አልነበረ እንዴ? በዛ ላይ ደግሞ ዛሬ አስጨርስ ምናምን ብዬ ነገርኩህ ነገር ከምን አድርሰህ ነው ዛሬ ጠጥ ብለህ የምትመጣው? እዚህ እኮ እየነገርኩሽ እኮ ነው። ተካልኝ ነበር አብረን የምንሰራው ታውቂያለሽ አይደለ? ተካልኝ ደግሞ ስልክ አላነሳም አለኝ። እሺ ምን እናድርግ እኮ በእኔ በኩል ጨርሽ ብሎ ነገሩን እንዳለ በእኔ አስተላልፏል አይደለ? ለእኔ ነግሮኝ ነበረ፣ ነገርኩህ። መምጣት ያለበት መኪና ምናምን እና ደግሞ መገደል ያለባቸው ሰዎች ብዙ ናቸው አይደለ? እኔ ግን ማለት ነው እኔ አሁን ያልገባኝ ነገር አዳዲስ ሰዎች መፈለጋችን ለምንድን ነው ያስፈለገው? ለዚህ ፕሮጀክት እንደ የነበሩንን ሰዎች ማን ተጠቀሙ? ለምንድን ነው እንዴ? በጣም ከባድ እኮ ነው እየሆነ ያለው ታውቂያለሽ አይደል? አንደኛ ዝም ብለህ አንተን አትበል። በቃ የታዘዝከውን ስራ ብቻ ስራ አልኩህ። ገባ? በቃ አድርግ ያልኩህን ነገር አድርግ እኮ። እሺ ንገሪኝ ቢያንስ አዳዲስ ሰዎች ለምን እንደፈለግን ቢያንስ ለወቀው። እንዴ ተካልኝ ጠፋብኝ። እኔ የት እንዳለ እምጥግባ ራሱ አላውቅም በአሁን ሰዓት። እኔ እሱን ኬት አቀላለሁ? እሱን አታውቂም እኮ። ስለዚህ ቢያንስ አዳዲስ ሰዎችን የምንፈልግበትን ኬዝ ንገሪኝና ስለ ፕሮጀክቱ ንገሪኝ ሳይሆን አዳዲስ ሰዎች ለምንድን ነው ያስፈለጉት? የምነግርህን ነገር ስማኝ። እኔ ሳልረዳሽ ቀርቼ ነው እንዴ? ቆይ ምንም አትረዳኝም። ምንም ነገር እየሰማኝ አይደለም። ሁለታችንም መሞታችን ነው። ገባ? ይገለናል። ይሄ ነገር አይገባህም? ስለዚህ ይኸውልሽ እኔ ስለ አዲሱ ፕሮጀክት ይነገረኝ። አዳዲስ ሰዎች የምንፈልግበትን እኔ ጋር ብዙ ሰዎች አሉ ታውቂያለሽ አይደል? እኔ ጋር ብዙ ሰዎች ያሉት ሰዎችን ለምንድን ነው ማንጠቀምባቸው? አዳዲስ ሰዎች ከምንፈልግ ተካልኝንም ብራም ከመል እኔ ያሉኝን አክሰሶች ለምን አልጠቀምባቸውም? ስማ አንደኛ መሳይ አዝኋል አይደለ? መሳይ ያዘዘህን ነገር መፈጸም ያለብህ አንተ ነህ። ገባ? እሱ መች ጠፋኝ? ስማ በቃ ነገርኩህ። መሳይ ሁለታችንም ይገለናል አልኩህ እኮ አይገባህም? አንደኛ በአግባቡ እንኳን ስራህን አልሰራህም አይደል? እንዴት ነው ምንድነው ያሰራው? የታለ መኪና አመጣለሁ ያልከው? አምጣ ብያለሁ። እየነገርኩሽ እኮ ነው። ተካልኝ ጠፋብኝ። እኔ ተካልኝ ከኔ ጋር የሚሰራው ተካልኝ ነው አይደለ? ከተካልኝ ሌላ ሰው የለም? የምትተካው ሰው የለም? ብር ይኑርክ። ብር ካለ ምን አስጨነቀ? አታገኛቸዋል አይደል እንዴ? እኔ ለአንተ ይሄንን ማስረዳት አለብኝ? እኔ ነኝ ሄጄ ማስተካከል ያለብኝ ሁሉ ነገር? ለምን አታውም እንዴ? ረቁ እኔ አሁን የምፈልገው ቢያንስ እስቲ ለምንድን ነው እነዚህን ሁላ ሰዎች መግደል ያስፈለገው? ሁሌ ማዘዝ ብቻ ከሚሆን አዳዲስ ነገር ፈልግ ሲባል ቢያንስ ትንሽ መረጃ እንኳን እንወቅ። ቆይ በማያገባ ለምን ትገባለህ? በቃ መሳይ አዘዘህ አይደለ? ያዘዘህን ነገር ማድረግ ገባ? አዘዘኛ ቃለው እኮ ግን ቢያንስ የሆነ ነገሩን ማወቅ የለብኝም እንዴ? ቆይ አንተ እኔ በግድ ልሙት ለእናንተ ልትሰዋላችሁ እያልካቸው ነው ሰዎችን ትሰዋላችሁ አለ? ፍቃደኛ ከሆንክ ሄደህ በሩ ላይ ቆመ። ታውቂያለሽ አይደል ለዚህ ነገር ውስጥ ስገባ ወድጄና ፈቅጄ ያልገባሁት ነገር እንደሆነ ታውቂያለሽ። እኔ በወጠመድ ውስጥ ተጨማልቄ ነው የገባሁት አይደል? ቢያንስ ማወቅ የለብኝም? እኔ ምን አገባኝ ታዲያ? ገባ? ገብተናል። እኔም አንተም አለንበት አይደል? ነገርኩ። ማድረግ ያለብን ነገር አድርግ። ስራ ነው፣ የተከፈለ ነው አይደል? አታብራራልኝ እዚህ ጋር። በቃ ስለ ስርዓትን ያዝሽ። በእናትህ አታጨናንቀኝ። እኔ ላጨናንቅሽ ፈልጌ አይደለም፣ ግን በጣም ፕሮጀክቱ ትልቅነቱ ሲገባኝ ቢያንስ አውቄው የሆነ ነገር ላይ ብንደርስ ብዬ ስላሰብኩ ስላሉት ነገሮችም ስንፈልግ በምን አይነት መንገድ መፈለግ እንዳለብን አዲስ ነገር ነው እየፈለግን ያለ ነው። ገብቶሻል አይደል? ያሉንን ሳይሆን እንደ ድሮ እየተጠቀምን ያለ ነው። አዳዲስ ስራዎች፣ አዳዲስ ሰዎች እያወቅን ያለ ነው። ያንስ ታረጊም ምክንያቱም ማሳመን የለብሽም አለብሽ። ስለዚህ ስለሚገደሉት ሰዎች ለምን እንደተፈለገ ቢያንስ እንኳን ትንሽ መረጃ አለሽ። ለምን አልነግሪኝም? አልነግርም፣ ግን ልንገርህ ከዚህ በፊት የሰራቸው ስራ ከዚህ በፊት የምታመጣቸውን ሰው እኔ ነግሬህ ነው። ሌላ ስራ ስትሰራ ተነግሮህ ነው። ገባ? አልነገርኩም አይደል? ለዚህ ስራህን ተወጣው። እሺ በቃ አሁን በጣም ጃስማ አትጨነቀኝ። በቃ እረፍቴ ነው አይደል? በቃ ላጣጥምበት እንጂ ይገባሃል? እያልኩ ያለውን ነገር በጣም አዳምጠኝ። በቃ ገባ እንዴ? ስማ ይሄ ፕሮጀክት በትክክል ካልተሰራ ገባ እንኳን አይደለም መሳይ እኔ ራሴ ገላለሁ።
አይ ነገሩ ድል ነው ምን ማድረግ አልችልም ስለዚህ ሰዎቹን እፈልጋቸዋለሁ አጭር ጊዜ እንዳለኝ አቃለው ተካሊ የሚባል ሰውን እፈልጋለሁ ሌላ ሰው ማምጣት እችላለሁ ግን የነበረንንና ምናቀውን አያገባኝም አልኩ ገባ የፈለከውን ነገር አምጣ ከፈለክ የጠፋብህን ልጅ አምጣኝ አያገባኝም ግን ስራው በትክክል ይሰራ ገባ ይሄንን ብቻ እንፈልገው እኔ ያለውበትን ውጥረት አንተ አልገባም ገባ ያለውበትን እኔ አሁን የሆነ ነገር ቢውጠኝ ሁላ ደስ ይለኛል ገባ በቃ ነገርኩ ካሁን በኋላ ነገር ያለውኝሽ እውነት እኔ እሱ አይደለም የሚገል እኔ ራሴ ገላለሽ ሲጥ ነው ማረግ ወዴት ነው የምትሄጂው እሺው አገባም አልኩኩ አረው አይ ተካሊ ነው ይሄንን ሁላ ነገር ውስጥ ከብቶኝ መከራዬን እየበላሉት በጣም እየጨነቀኝ ነው በቃ ውስጤ ራሱ ሊረጋጋ አልቻለም ይገባኛል አሁንም ይኸውልሽ እየጮሽብኝ አንቺ ብቻ አይደለሽም እየተጨነቅሻለሽ እኔም እየተጨነቅኩ ነው ያለሁት ምንድነው የሚያስፈልግ ከዚህ በፊት የምሰራውን ስራ ዛሬ መስራት ያቅታል ንገረኝ እስኪ አቃተኝ አላልኩሽም እና ነገር ግን እየፈለግን ያለነውን ነገር ማወቅ ስላለብኝ ነው አንቺ ብቻ አይደለሽ የምትጨነቂው ነገ እኮ እኔም አንቺ ሟቾች ነን እና አታቂም በቃ ነገር ማሳይ ገዳይ እንደሆነ አታቂም እዚህ ነገር ውስጥ እንዴት እንደገባው ታውቂያለሽ ስለዚህ አሁን ስለሱ ሳይሆን ቢያንስ ስለ ፕሮጀክቱ አላማ ንገሪ ያለበለዛ ደግሞ ታዩ እኔ ስራዬን እሰራለሁ አይደለም ያልገባኝ ከዚህ በፊት እኔ ነኝ የምነግረው ወይ ስለ ስራው እኔ ነኝ የምነግረው ወይ ነገርኩ በቃ እኔንም ገል ከፈለክሽ በቃ አድርገው አትጭብኝ በቃ ተበል በእናትህ አናተን ነው ማለት ሲያናድድ በእናታችሁ ወይኔ ዳዊት ሳስበው ራሱ ምንም ነገር አሰራም አንተ በእናትህ ሂድና ስራ አልኩ እኮ በቃ ጨርስ አልኩ በቃ ተነስ ይገባል ለሰውዬ ሂድና ስራን ጨርስ አልኩ እኔ በጣም ጭንቀት ውስጥ ነው ያለሁት በቃ ውጣልኝ ውጣ ልቀቀኝ ቁጭ በይ የምን እንትን ነው ቁጭ በይ አርፈሽ ቁጭ በይ ቁጭ በይ ወዴት ሂጂ ነው ልቀቀኝ ከዚህ በኋላ ወዴትም ሄዳችሁ ሰሚኛለሽ አይደል አርፈሽ ቁጭ ብትይ የሚሻለው ከዚህ ምን መንቀሳቀሳችን ከዚህ ጋር ካማይከል ያንቺ ልቀቀኝ አናተ በሽጉጥ ደፋለ የዛኔ ታለሽ አንተ ልቀቀኝ አንቺ ሲጀመር ይልሽ እንደ ሴት እንጂ አርፈሽ ቁጭ ከዚህ በኋላ ምንም አይነት ነገር ማምጣት ስለማትቺ አርፈሽ ቁጭ ብትይ ነው የሚሻልሽ ሰሚኛለሽ አይደል ምንድነው ምን አስቀምጠሽ ነው ቤቱን በደንብ ይፈትሽ ናውጣ አንተ ምን ነገር እንዳትነካ አንተ ወራዳ ያልተገኘ ነገር አለ ማለት ነው ቅድም ሲፈተሽ ያልተገኘ ነገር አለ ማለት ነው እሺ እንግዲህ ተመልካቾች ማለት ያለውን ነገር እስካሁን ነው በሂድን ካሜራ እያሳየናችሁ ነበር እያንዳንዱ ነገር የተፈጠረውን ነገር ኦሬዲ ሷሌም ብዙ መረጃዎችን ለመያዝ ከሷ ጋርም ብዙ ሌላ ሰጣ ገባ ውስጥ ግብ ውስጥ ላለመግባት ነው ይሄን ነገር አድርገን የነበረው እንግዲህ ማለት እያንዳንዱ ነገር ቅድሚያ ገብተን ቤቱን ፈትሸን ሁሉን ነገር ለኛ በሚመች ሁኔታ በሚመች መልኩ አድርገን ነበር እየጠበቅናት የነበረው ማለት ነው እንግዲህ ቅድምም እንደተመለከታችሁት እኛ መግባታችንን ስታቅ ቀጥታ ወደ ውስጥ ልትገባ እየሞከረች ነበር እንግዲህ እኛ ቅድሚያ ደግሞ ገብተን ባረግነው ፍተሻ ውስጥ ገብተን እሷ ስትጠቀምበት የነበረውን የጦር መሳሪያ በእጃችን አስገብተን ነበር ማለት ነው እንግዲህ እሱን ተጠቅማ ሌላ ነገርም ብዙ ነገር ልታረገን አስባ ነበር ማለት ነው እንግዲህ ያው እኛን እግዚአብሔር ስለሚጠብቀን በእያንዳንዱ ነገር ደግሞ ስራችንም ነገሮችን ስለሚያስገድን መጠንቀቅ ባለብን መልኩ ስለምንጠነቀቅ እንግዲህ ውስጥ ገብተን ቅድሚያ ሁሉን ነገር አስተካክለን ነው ነበር እንትን ያልነውና እስቲ አሁን ወደ ረቂቅ ልመለስና እንግዲህ ረቂቅ ይኸውልሽ አሁን ተረጋግተሽ እንድታወሪ ነው ፈልግ ማን አባስ ነው ነው የምታወራኝ አንተ ደግሞ ማን ናቸው አንተ ማለት ነው የምታናግረኝ ጭራሽ በቤቴ ካሜራ ይዘምራ ሲጀመር በስነ ስርዓት ታቂኛለሽ እኔንም ታቂኛለሽ እያንዳንዱን አላቀም ከታባን ዋቀ በእናት በደንብ ነው የምታቂኝ አሁን ዝጋ በእናት አሁን ከቤት ይውጣልኝ ያንተ ስራ ነው እንደዚህ አይነት ስራ ውስጥ እንዲገባ ያደረኩ አደባባይ እንዲወጣ ያረከው አንተ ነህ ልክስሽ ነህ እሺ ማትረባ ይኸውልሽ አሁን የምታረጊው ይኸውልሽ እንዲህ የምታረጊያቸው እንቅስቃሴዎች ምንም የምታረጊው ለአንቺ የሚጠቅምሽም የሚረባሽም ነገር ሰሚኛለሽ አይደል አንተ ታያለሽ ዛሬ መገል ከሟቾቹ አንዱ ነሽ ማትረባ ሲጀመር ከዚህ በኋላ አንቺ ምንም ነሽ በስራ ልንገርሽ አይደለ ከዚህ በኋላ አንቺ ምንም ማታረጊ ምንም ነገር የለሽ ምንም ማትረቢ ማትሆኝ ሰው ነሽ እኔ ነኝ ማሉ ማጠቅምሽ ግልጹ ልንገርሽ
ጭራሽ በሰው ቤት መተክ እንደዚህ ማለት ማን ነው መፍትሄ ይሰጣ? የፈለኩትን ነገር ልሻል። ኧረ እባክህ እስቲ የምታመጪውን ነገር አያለሁ። ልቀቀኝ። ከዚህ በኋላ ምንም አይነት እንቅስቃሴ እንድታርጊ አልፈልግም። ትሰሚኛለሽ አይደል? እኔ አሁን ይልሽ ሴት ነሽ ብዬ ነው በዚህ ልክም ተረጋግቼ እያንዳንዷን ነገር እያወራሽ ነው። ታስበልኝ እደፋለሁ። አባቴ እደፋለሁ። አንድ ሽጉጥ ብቻ ነው በቃ። ያንተ ስራ ነው ይሄ ሁሉ። ይኸውልሽ አንቺ ሲጀመር ማለት ነው ሲጀመር አንቺ ህሊናሽ ለገንዘብ የተገዛ በጣም ማቶኝ ሰው ስለሆንሽ ነው ይሄ ሁሉ ነገር። አሁንም ይኸውልሽ ሲጀመር ነው ስለዛ አይደለም አሁን አንቺ ጋር የመጣሁት ስለ አንቺ እንዲህ እንትን ለማለት ምናምን አይደለም። እዚህ የመጣሁት ስለ አንቺ እያንዳንዱን ነገር ማወቅና ይኸውልሽ አንቺን ለህግ ማቅረቢያ አይቀርም አሁን ላይ። እንዴት አድርገህ የምታውቀው እሱ? ሲጀመር ከዚህ በኋላ ይኸውልሽ ከእጃችን የምትወጪ አይነት ሴት አይደለሽም። ስለዚህ ይኸውልሽ ከዚህ በኋላ ምንም እንደማታመጪ እየነገርኩሽ ነው። ስለዚህ አሁን ማብየሽ ልጀምር? ወይዘሮ ሊበልሽ ወይዘሪት ልበልሽ? በተመቸ ጥራኝ። አንተ ነህ ኪኑ ጣጣ ውስጥ ያስገባኝ። በቃ ይኸውልሽ ሁሉንም ነገር እነሱ ነግሬያቸዋለሁ፣ አውቀዋል። እያንዳንዱን ነገር ቀርጸዋል። ከዚህ በኋላ ምንም ነበረ። ሰሚኛለሽ? ስለዚህ አሁን ያለውን ነገር ብትናገር ይሻልሻል። ረቂቅ በቃ ምንድን ነው ያልከው? ሁሉንም ነገር አውቀውታል። ሲጀመር ከኛ የሚደበቅም ነገር የለም። እያንዳንዱን ነገር ማወቅ ያለብንን ነገር እያንዳንዱን ነገር እናውቃለን። ማን ስለሆንክ ነው ቤቴ ውስጥ ካሜራ የምታስገባው? ሰው የምታስገባው ሆና በቃ ሲጀመር ምንም አይነት ነገር አታመጭም። ትሰሚኛለሽ አይደል? እሺ እንግዲህ ማለት ወንጀለኞች ሁልጊዜ ራሳቸውን ለመደበቅ ራሳቸውን ምንም እንዳላረጉ ለማድረግ እንግዲህ ብዙ መንገዶችን ይሄዳሉ፣ ብዙ ማስመሰል ስራዎችን ይሰራሉ። እያንዳንዱ ብዙ ነገር ነው የሚያደርጉትና እንግዲህ ረቂቅም ራሷን ነፃ ለማውጣት ማለት ራሷንም ያላትን ደግሞ አሁን ላይ ምንም እንዳልሆነች አላወቀችም። እኔ አሁንም እየተረዳችኝ አይደለም። እከሳችኋለሁ የሚል ነገርም እያመጣች ነው። ነገር ግን እኛ ደግሞ ህጋዊ በሆነ መልኩ ነው እያንዳንዷን ነገር የምናደርገው። እንደምታውቁት ከካሜራ ጀርባ እንግዲህ ማታያቸው እናንተ የህግ አካላትም አሉ። እያንዳንዷ ነገር መሄድ ባለብን ልክ ሄደን ነው እዚህ ቦታ ስንመጣ ማድረግ ያለብን ነገሮች የምናደርገውና እንግዲህ እሷ ደግሞ ከሳችኋለሁ የሚልም ነገር እያመጣች ነው። እሺ ይኸውልሽ አሁን ተረጋግተሽ እንድታወሪኝ ነው የምፈልገው። ማለት ከዚህ በኋላ ምንም እንደማታመጪ ግልጹን ነግሬሻለሁ። ቅድምም አሁን ልነግርሽ እፈልጋለሁ። ይኸውልሽ ከኋላ የህግ አካላት አሉ። እያንዳንዷን ነገር የተቀረጸው መረጃ አለብሽ። በአንቺ ላይ ብዙ ማስረጃዎችን ይዘንብሻል። ስለዚህ ይኸውልሽ አንቺ አሁን ከዚህ በኋላ ምንም አይነት ማምለጫም ሆነ ምንም ነገር የለሽ። የምትመኪባቸው እነዛ ገዝፈው የምታሳያቸው አለቆችሽም ሆነ ማንም የትኛውም ሰው በዚህ ሰዓት አንቺን ሊያድንሽም ሆነ ሊያተርፍሽ አይችልም። ስለዚህ ይኸውልሽ ለምጠይቅሽ ጥያቄ ትክክለኛና ተገቢ መልስ ብቻ ነው ከአንቺ የምፈልገው። እኔ ምን እንደሰማ አላውቅም፣ ምን በካሜራ እንትን እንዳልክ አላውቅም፣ እሱ ምን እንደነገረ አላውቅም። ግን እዚህ መግባት እኮ ልክ አይደለም። ምክንያቱም ያስጠይቃል። እኔን አላስፈቀዳችሁም። ይሄ ልክ ነኝ አይደል? ሲጀመር ይኸውልሽ አንቺን የማስፈቀድ ግዴታ የለብንም እዚህ ቤት ለመግባት። ሰሚኛለሽ አይደል? አንቺን ለመፈተሽ ወይም ደግሞ የአንቺን ቤት ለመበርበር የሚያስችል በቂ ማስረጃ ያለን ሰዎች ነው። ይኸውልሽ እኛ ከህግ የወጣ ነገር ምንም ነገር የምናደርግ ሰዎች አይደለም። ስለዚህ አሁንም ይኸውልሽ ነገር መደባበቁን ምናምን ተይና ትክክለኛውን የምታውቂውን ነገር እያንዳንዱን ነገር እንድትነግሪኝ ብቻ ነው የምፈልገው። እንግዲህ ይኸውልሽ እንደምታውቂው እኛ እንደምናውቀው እንግዲህ ሞሮፉን እንግዲህ እናንተ ናችሁ ይህንን ነገር ያወጣችሁት። እኛን ኦልሬዲ ወደ መግደል እንድንገደል በእናንተ ስልጣን ስር እንግዲህ ፍርድ ወስናችሁ እኛ እንድንገደል ፈርዳችሁብናል። እያንዳንዱን ነገር እናውቃለን። ከዚህ ጀርባ ምን እየሰራችሁ ሁሉን ነገር እናውቃለን። ስለዚህ ይኸውልሽ አሁን መደባበቅ ምናምን ምን የሚያስፈልግሽ ነገር የለም እና እዚህ ነገር ውስጥ ለምን እንደገባሽ መጀመሪያ ማወቅ ፈልጋለሁ። መቼም እንደሌሎች ሰዎች ታስገድደውኝ ነው ወይ ለገንዘብ ብዬ ነው ቤተሰቦች ችግር ላይ ስለሆኑ ላተርፋቸው ምናምን እንድትይኝ አልፈልግም። እውነተኛውን ነገር ሁሉን ነገር እንድትነግሪኝ እፈልጋለሁ። ትሰሚኛለሽ አይደል? ወድጄው ፈልጌ ብር መስራት ስለፈለኩ የገባሁት ገባ። መገንዘብ ያለበት እሱ የማይረባ ልክስክስ እሱ ጋር አገናኝቶኝ። ስለዚህ ይህን ስራ መሰሪው ወደሽ ፈቅደሽ የገንዘብ ጥማት ስላለብሽ ወይም ደግሞ አላቅም ወንጀል የመስራት ሱስ ስላለብሽ። ሱስ አይደለም ማለት ብር ያለው ሰው መሆን ስለምፈልግ በሌላ መልኩ እኮ ሰው ሰርቶ ይቀየራል አይደል? ይህም ስራ ነው እኮ ስላልገባ ነው። የሰውን ህይወት ማጥፋት፣ የሰውን እያገቱ የሰውን ንብረት መዝረፍ
ይሄ እንዲህ ማድረግ ነው እኔ በእጅ ስራ አልገደልኩም ማለት እኔ በእጅ አልገደልኩም ከገደልኩ ያው ነው እኮ ያዘጋጀውለት ሰው ነበረ ያው ነው እኮ ማለት እንግዲህ የሰዎችን ንብረት መዝረፍ ይሄ ራሱ በራሱ ወንጀል ነው። ለህሊናሽ ተይው። ሲጀመር አንቺ ህሊና ያለሽ ሰው አይደለሽ። ነገር ግን ማለት ነው ሰው ወንጀል እየሰራ እንዴት ለመለወጥ ያስባል? የሰውን ህይወት እያጠፋ እንዴት ለመለወጥ ያስባል? አንተ ህሊና ገንዘብ ይሆናል እንዴ? አንተ ህሊና ገንዘብ ወይ ደግሞ ብር እንድትመክሪኝ ወይም ደግሞ ሌላ ነገር እንድታደርጊኝ አይደለም እዚህ ጋር የመጣሁት። ትሰሚኛለሽ አይደለ? እኔ ከአንቺ ማግኘት የምፈልገውን መረጃ ፈልጌ ነው እዚህ የመጣሁት። ስለዚህ ይኸውልሽ እዚህ ጉዳይ ላይ እንዴት እንደገባሽና እያንዳንዱን ነገር ከጀርባ ምን አቅዳችሁ እንደነበረ ምን እያደረጋችሁ እንደነበረ እንድትነግሪኝ እፈልጋለሁ። አንድ ነገር አንተም ትጠቀምበታለህ። እውነት እኔ አሁን የምፈልገው መሰለህ ቪዲዮ የቀረጻችሁ ቪዲዮ ስጠኛለህ በብር ማለት እገዛለሁ። አንተም ከሟቾቹ አንዱ ስለሆንክ በጊዜ ብትጠፋ ይሻላል። እንደኔ ሀሳብ ማለት ነው። ገባ? ሳይጠፉ ማለት ተያይዞ መጥፋት በለው አብረን እንጥፋ። ስለዚህ ገንዘብ ልስጥህና ከዚህ ነገር ውጣ እያልሽኝ እንደዛ ነገር ሲጀመር እንኳን አንቺ አይደለሽም ማለት ነው። እንኳን አንቺ አይደለሽም ማንም መጥቶ እኛን በገንዘብ የሚያታለን ወይም ደግሞ ሟች ናችሁ የነገርኩ ነው። ሟች ናችሁ የምር እሱን ይልሽ ወደፊት አብረን የምናየው ነገር ነው። ቀድሞ ማን እንደሚሞት ቀድሞ ማን ጉዳት ውስጥ እንደሚገባ ቀድሞ ማን ምን እንደሚሆን እያንዳንዱን ነገር የምናውቀው ነገር ነው። አሁንም ይልሽ ከኔ ጋር እንዲህ አይነት ዲል እንድታቀርቢ አልፈልግም። ትሰሚኛለሽ አይደል? እኛ ገንዘብ የምንፈልግ አይነት ሰዎች ብንሆን ማለት ነው ያኔ ነው ይሄንን ስራ የምናቆመው። ጭራሽ ምን ተው እሺ ገንዘቡን ተው። አሁን መሞት ማትፈልግ ከሆነ እንጥፋ እያልኩ ነው አሁን እኔ ደግሞ ይልሽ እኛን ለመግደል ምንም አይነት አቅም እንደሌላችሁ እየነገርኩሽ ትሰሚኛለሽ አይደል? እኛ በገንዘብ የምንሸነፍ አይነት ሰዎች ብንሆን ኖሮ ወንድማችን የታገተ ጊዜ አሸናፊን ያገታችሁት ጊዜ ያኔ ነበር በሱ ዲል አድርገን ነገሮችን የምናቆም ነበር። ከዛ በፊትም ብዙ ነገር አርጋችኋል። እያንዳንዱን ነገር ግን እኛ እስከ መሰዋት ድረስ ነው ለኛ በነገርሽ ላይ ማለት ነው። ሞት ማለት ምንም ነው። ስለዚህ ትሰሚኛለሽ ይልሽ አንቺ ሆነም ቀረም ይልሽ እስር ቤት መግባትሽ ማይቀር በተያዘብሽ መረጃና ማስረጃ ብቻ አሁን ላይ ምንም ባታረጊ እንኳን ማለት ነው ከዚህ በኋላ ምንም ነገር ውስጥ ባትገቢ እንኳን እስር ቤት መግባትሽም ሆነ እስር ቤት መበስበስሽ ማይቀር ነገር ነው። ስለዚህ ይልሽ አሁን እኛ መሳይ ጋር መድረስ ስለምንፈልግ ስለመሳይ ያለውን ነገር መረጃ እንድትነግሪኝ ብቻ ነው ፈልገው ካንቺ መታሰሪ ካልቀረ መሰለ ባልነግርህ ደስ ይለኛል፣ ግን አስገደድከኝ። ይኸውልሽ ለአንቺ መንገርሽ ነው። አሁን መንገርሽ ለአንቺ ጥቅም አለው። ትሰሚኛለሽ አይደል? መናገርሽ ቢያንስ አንደኛ ከህሊና ዳ ነፃ ሊያደርግሽ ይችላል ወደፊት። አሁን ላይ እንግዲህ ህሊናሽ ምን ላይ እንዳለ በስነ ስርዓት የሚታወቅ ነገር ነው። ግን ወደፊት ደግሞ ይሄን ነገር በማድረግሽ ደስተኛ ስለምትሆኚ ብታረጊው ነው የሚሻልሽ። ሲቀጥል ደግሞ ይሄን ነገር በማድረግሽ በህግም ደረጃ ለአንቺ የሚቀልሽ ነገር ሊኖር ስለሚችል ብትናገሪ ነው ለአንቺ የሚሻል። ሉል በያዘው ፋይል ምክንያት ሁላችሁም ሟች ናችሁ። አንተ፣ ሳሚ፣ ሚኪ ሁላችሁም ሟች ናችሁ። እየነገርኩ ነው። ገባ? ስለዚህ ፕሮጀክት ብላችሁ መሰሩት ፕሮጀክት ብላችሁ ያቀዳችሁት ይሄንን ነው ማለት ነው። እሺ እንግዲህ እኛን ለማግደል እኛን ለማጥፋት እንግዲህ ተነስታችኋል ማለት ነው። ግን እኛም ደግሞ እናንተን ለማጥፋት እናንተን ወደ ፍርድ ለማቅረብ እናንተን እስከ ጥግ ድረስ ተፋልመናችሁ አቅማችሁን ልናሳያችሁ በዚህ አጋጣሚ ተነስተን ያለ ነው። እሱ ለነገርሽ እኔም ራሱ ሟች ነኝ እያልኩክ ነው። አሁን ላይ ማንንም ሰው እየታገሰ አይደለም። ይኸውልሽ እኔ ስላንቺ የሚመለከተኝ ነገር አይደለም። አሁን ላይ ስላንቺ ምንም የሚያሳስበኝ ነገር የለም። ሰውዬ እየነገርኩ ያለው ሁሉንም እያጠፋ ነው። በዛ ላይ ደግሞ እየቀየራቸው ነው። ገባ? አሁን ላይ ምንም ትዕግስት የለውም ሰውዬው። ሄደ መደፋት ከፈለክ ሂድና ጠይቀውሽ፣ ሂድና አግኘው። እሱን ማግኘቴ አይቀርም። ሲጀመር በአንቺም ሆነ በማንም ተሸጋግሬ መሳይ ጋር መድረሴ አይቀርም። ነገር ግን ከመሳይ ጋር ያላችሁ የሥራ ግንኙነት እንዴት ነው? ምንድን ነው? እሺ እኔና መሳይ በስራ ምክንያት እንገናኛለን። ገባ? አንደኛ የምንሰራለት ስራዎች አሉ ከሱ ጋር ለሰራው ደግሞ ዳይስፖራዎች ሲመጡ ምናምን አገኛቸዋለሁ። የሆነ መጨረሻው ነገር አለ። በእንትን ህንፃ ምናምን ይጀምራል። የተጀመረ ህንፃ እንዲጨርሱ ብር ምናምን እናመቻቻለን አብረውን ለመስራት ማለት ነው። ፕሮጀክት አለ። ፕሮጀክቱን እናሳያቸዋለን። በፕሮጀክቱ መሰረት አይተው ከዛ ወደ ስራው ብሩን ወደ እኔ ያስተላልፉልኛል። ገባለሁ። ከዛ በኋላ ስራው ግን የለም። እነሱ ብሩን ሰጥተው የለም። በቃ እንደዛ ነው። ስለዚህ ዋናውን የዘርፊያ ስራ መሰሪው አንቺ ነሽ ማለት ነው ለመሳይ። እኔ ታዝዤ ነው። ገባ?
በዛ ላይ በቃ ስራ ያስፈልገኛል ብር ነገርኩ። በዛ ላይ እየነገርኩ ነው መሞት አልፈልግም፣ መኖር የምፈልገው ገባ። እንደፈለገ እኮ የሚጫወቱብኝ ገባ። እሱ ግን አንቺ በምትሰሪው ስራ ምክንያት ሀገራችን ምን ያህል ወደ ቁልቁለት እንደምትሄድ እያንዳንዱ ነገር ሌላው ይቅር የድሃው ነፍስ አያሳዝንሽም? እየነገርኩ እኔ ደህና እንኳን ካያሳስበኝም ስለማንም ግን እየነገርኩ ያለሁት እኔ መሞት አልፈልግም እያልኩ ያለሁት። በዛ ላይ ደግሞ እጁ በጣም ረዥም ነው። የሚያደርገውን ነገር አታውቅም። አንተ ነህ ስለ ሰው የምታዝነው። እንዳይጨርስልህ ሌላም ሰው ይጨርስላልሽ ገባ። እሱን አብረን የምናየው ነገር ይሆናል። ይኸውልሽ አቅማችሁ እስከምን ጥግ ድረስ እንደሆነ እያንዳንዱን ነገር እኛ በሄድንባቸው መንገዶች ሁሉ ስለ እናንተ እያንዳንዱን ነገር እናውቃለን። ስለዚህ ይኸውልሽ ከዚህ በኋላ ምንም አይነት የምታስፈራሩበትም ሆነ እኛን የምታሸብሩበት ምንም አይነት እንትን የለም። እኔ እያስፈራራው ሰው እውነታውን እየነገርኩ። እሺ እኔ ግን በደንብ እንድታብራሪልኝ የምፈልገው ነገር አለ። ማለት ከመሳይ ጋር ያላችሁን ግንኙነት አውቃለሁ። ማለት ይሄ የፍቅር ግንኙነት እንደነበራችሁ ማለት የሄዳችሁበትን መንገድ ምናምን እያንዳንዱን ነገር አውቀዋለሁ። ግን አሁን ያልሽኝን ነገር በደንብ እንድታብራሪልኝ እፈልጋለሁ። ስለ ዲያስፖራዎቹ ያወራሽው ነገር አለ እና ዲያስፖራዎቹ ምንድን ነው ለማለት የምታደርጉት እያንዳንዱን ነገር እስቲ ግልጽ አድርጊልኝ። ምን መሰለ ዲያስፖራዎች ከውጭ ሲመጡ እኔ የምቀበላቸው አብረን እንሆናለን ምናምን ለዓላማዬ የምፈልገውን ነገር ለማድረግ እጠቀምባቸዋለሁ። አንደኛ የቤት ካርታ ምናምን የውሸት የቤት ካርታ እናዘጋጃለን። ከዛ ያንን የቤት ካርታ አሳያቸዋለሁ። በስነ ስርዓት ሁሉንም ነገር የውሸት ካርታ የማዘጋጀው ግን የእውነት አድርጌ ያሳያቸዋለሁ። ከዛ ብሩን ያስገቡልኛል ምናምን ለመስራት መጥተው ግን አንዳንዴም ይጎበኛሉ። የተሰራ ቤት ምናምን ሄጄ የውሸት ቤት አሳያቸዋለሁ ምናምን ያምኛል። ከዛ በቃ ብሩን ከሰጡኝ በኋላ እኔም የለውም እነሱም የሉም። እኔና መሳይ ብቻ እንቀራለን ማለት ነው። እሺ ይኸውልሽ አሁን ላይ አንቺ የሰራሻቸው ማለት መሰሪያቸውም ስራዎች በጣም ከባባድ የሆኑ ትልልቅ ወንጀሎችን ነው እየሰራሽ ያለሽው። ነገር ግን አሁን ይኸውልሽ አሁን ላይ እኔ በዚህ መሀል ማንም እንዲጎዳ ማንም ክፉ ነገር ውስጥ እንዲገባ ስለማልፈልግ አሁን ከአንቺ የምፈልገው ምንድነው መሳይ ያለው መሳይ የት እንዳለና ስለ መሳይ እንዴት ማግኘት እንደምችል እያንዳንዱ ነገር እንድታይልኝ እፈልጋለሁ። ስማ ሞክረው። የማታገኘውን ነገር ባትሞክር ደስ ይለኛል፣ ግን ሞክረው። ትደፋታለህ። ይኸውልሽ አሁንም እንድታስፈራሪ ነገሮችን እንትን እንድትይኝ አይደለም እየነገርኩሽ ያለው ትሰሚኛለሽ አይደል? በዚህ መሀል ይኸውልሽ ይሄ ነገር በዘገየ ቁጥር ነገሮች በቆዩ ቁጥር የሚጎዱ ሰዎች በመሃል ብዙ ሰው ነው የሚሆኑት። ስለዚህ ይኸውልሽ አንድ ነገር የምነግርሽ ነገር ይኸውልሽ እኛ አሁን በሰዓት ቶሎ ማግኘት የምንፈልገው መሳይ ነው። ስለዚህ ይኸውልሽ መሳይን እንዴት ማግኘት እንደምችል እንግዲህ እያንዳንዱ ነገር ከዚህ በፊት ባገኘናቸው ሰዎች መሰረት ስለ አንቺም እያንዳንዱ ነገር እናውቃለን። አንቺ ከመሳይ ትዕዛዝ እየተቀበልሽ ወደታች እንደምታወርጂ እያንዳንዱ ሰዎች ደግሞ መሳይን እንደማያገኙት ከአንቺ ውጪ ማለት ነው። አንቺ በስንት መሳይን እንደምታገኙ በስንት ሰዓት እናውቃለን። ስለዚህ ይኸውልሽ ምንም አይነት ውሸት ሳትዋሺ እሱን በምን አይነት መልኩ እንደምናገኘው እንድታገኝ ይፈልጋል። እሺ ካልክ ከአውሮፓ በጣም ባላችሁ ይመጣሉ ዲያስፖራዎች የገበያ ማዕከል ምናምን ለመክፈት ያሰቡ ናቸው እና እነሱን ለማግኘት እኔ አልቻልኩም ብዬ ምናምን ከነገርኩት እነሱን ለማግኘት ድንገት ሊመጣ ይችላል። ከተሳካልህ አንተ መሞከር ትችላለህ። ማለት ዲያስፖራዎቹ አሁን መጥተዋል እዚህ ናቸው ያሉት ወይስ ገና ይመጣሉ? አይ መጥተዋል፣ ግን አሁን እኔ እነሱን አገኛቸዋለሁ። ገባ? ግን ካልተሳካልሽ የማይሆንልሽ ከሆነ ደውይና ንገሪኝ፣ እኔ ሄዳለሁ። ገባ? እኔ እሱን ነገር አመቻችላለሁ። ሄዳ አንተ እነሱንም ማግኘት ትችላለህ። ስለዚህ አንቺ ስኬጁል በምታደርጊው መሰረት እሱን ልናገኘው እንችላለን ማለት ነው። እሺ እንግዲህ ከአንቺ የምፈልገው እሱን ነው። አሁን ይኸውልሽ እንደነገርኩሽ ከአንቺ ከዚህ በኋላ ምንም አይነት ስህተት አልፈልግም። ማለት እንግዲህ ከዚህ በኋላ ከኛ የምትወጪበት ምንም አይነት ሚንስ የለም። ምንም አይነት ውሸት እየዋሸሽኝ ከሆነ እያጭበረበርሽኝ ከሆነ ይሄን ነገር እያረግሽ ያለሽው ከኛ እጅ ለማምለጥ ወይም ደግሞ ከኛ እጅ ለመውጣት ምትቺ መስሎሽ ከሆነ በዚሁ አጋጣሚ ልነግርሽ ፈልጋለሁ፣ አስጠነቅቅሽም ፈልጋለሁ። ከዚህ የበለጠ ጉዳት ነው የሚደርስብሽ። እየነገርኩ ነው እኮ አሁን ላይ ምንም ነገር ታክቶኝ ገባ። ሄድና ሞክረው። ገባ? እኔ አሁን እኮ መታሰሬ ለማይቀር ነገር ለመጨናነቃለሁ እያልኩ ነው። ገባ? ሄድና ሰጠው እኮ ሄድና አግኛቸው፣ አታጨናንቀኝ በቃ። እሺ ስለዚህ አንቺ ስኬጁል በምታደርጊለት መሰረት እንግዲህ የምትገናኙበት ቦታ ይኖራል። ምናልባት አላቅም፣ እዛ ቦታ ነው ልትገናኙ የምትችሉት። መሰለህ እሱ
ቢዝነስ ነገር ለማውራት የሚፈልግባቸው ቦታዎች 4 ነው፣ ከ4 በላይ ምናምን አሉ። ከነዛ መካከል ደግሞ አንድ ቦታ ላመቻችልህ ይችላል። ስለዚህ አንቺ ስኬጁል ባረክሽለት መሰረት ነው እሱ የሚንቀሳቀሰው ማለት ነው። ስለዚህ እንግዲህ ይኸውልሽ እኔ አሁን ምንም አይነት ጊዜ ማጥፋት አልፈልግም። እንደውም ብችል ዛሬውኑ ማለት ነው ዛሬውኑ መሳይን በቁጥጥር ስር ማዋል ፈልጋለሁ። እሺ ስለዚህ ይኸውልሽ ከአንቺ ጋር እንግዲህ አልጨረስኩም። ከአንቺ ጋር ድጋሚ መገናኘት አይቀርም። አስወጣልኝ አሁን እሷን አሁን ወደ ህግ አካላት ነው የምትሄጂው። እሺ እንግዲህ ቤተሰቦች ማለት ነገሮቹን እንግዲህ እንዳያችኋቸው ናቸው ማለት ሰዎቹ እንግዲህ ለራሳቸው ምን ያህል ቦታ እንደሚሰጡ ራሳቸውን እንዴት አግዝፈው እንደሚያዩ እንግዲህ እየተመለከታችሁ ነው። በእርግጥ ደግሞ ከሚሰሩት ስራ አንጻርም ካረጉት ነገር ከዚህ በፊት ካረጓቸው ነገሮች አንጻርም አሸናፊ ላይም ካደረሱበት ነገር አንጻር ሉል ላይም ካደረሱበት ነገር አንጻር እንግዲህ አቅማቸው በጣም ትልቅ እንደሆነ ምንም እንትን የለውም። ነገር ግን በዚህ አጋጣሚ ማንም ደግሞ ከህግ በላይ እንደማይሆን ማንም ደግሞ ወንጀል ሰርቶ ተደብቆ ተሸሽጎ ደልቶት እንደማይኖር በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ዛሬ ባደረግነው ክትትል ባደረግነው ፍተሻ በእያንዳንዱ ነገር ያገኘናቸው ብዙ መረጃዎች አሉ። እንግዲህ እዚህ ቤት ላይም የያዝናቸው ብዙ ማስረጃዎች አሉ ማለት እነሱን ቀጥታ ወንጀለኛ የሚያደርግ እንግዲህ ከዚህ በፊትም ያገኘናቸው ብዙ ማስረጃዎች አሉ። ግን ተጨማሪ ማስረጃዎች ብዙ ነገር አግኝተናል። እንግዲህ እሷ ረቂቅም ስትጠቀም የነበረው እንግዲህ የጦር መሳሪያ እዚህ ቤት ላይ ተገኝቷል። ብዙ ነገር ነው የተገኘው። ብቻ በአጠቃላይ አሁን ላይ እንግዲህ እንደ እግዚአብሔር ፍቃድ ወደ መሳይ እየተንደረደርን ይመስለኛል። እሱን ለመያዝ እንግዲህ ጥቂት ጊዜያቶች ነው የሚቀረን ማለት ነው። እንግዲህ ቤተሰቦች ማለት አሁን ላይ ዛሬም ቢሆን እስኬጁል ካደረገችልኝ ቀጥታ ሄጄ እንደሚይዘው ቃል ልገባላችሁ እወዳለሁ። ቤተሰብ ማለት አላቅም እኔ አሁን ላይ ብቻ አንድ ነገር አውቃለሁ። መሳይን ይዤው እናንተ ፊት አቅርቤው እንግዲህ የሚፈጠረውን ነገር ለማሳየት ከልብ የምር በጣም ጓጉቼ ነው ያለሁት እና እሱን ነገር እንደማሳያችሁ በዚህ አጋጣሚ ቃል ልገባላችሁ እወዳለሁ። እና እንግዲህ ቤተሰብ እንደምታውቁት በተጨማሪም አቶ መሳይ ማለት እንግዲህ የደመቀ ቀኝ እጅ ማለት ከደመቀ እያንዳንዱን ነገር እየተቀበለ የሚፈጽምለት ሁሉን ነገር የሚያደርግለት ሰው ነው። እንግዲህ በእሱ አማካኝነት ደግሞ ቀጥታ ደመቀንም እንደምናገኘው እያንዳንዱን ነገር እግር በእግር ተከታትለን እንደምንደርስበት ድጋሚ ለሱም ቃል ልገባላችሁ እወዳለሁ። እንግዲህ ከዚህ በኋላ ደግሞ እንግዲህ ከረቂቅ ጋር የነበረኝንም ቆይታ እንግዲህ እንዳያችሁት ነው። ነገር ግን በቂ ነገር አይደለም አሁን ላይ ያለው እኔ ውስጤ እየተሰማኝ ያለው እንግዲህ መሳይ ምን አይነት ከባድ ሰው እንደሆነ ይታወቃል። እሱ ጋር ለመድረስ ደግሞ ምንም አይነት ስህተት ማድረግ እንደሌለብኝ ስለሚገባኝ እንግዲህ ከካሜራም ጀርባ ደግሞ እሷን መመርመር ባለብኝ መልኩ መርምሪያት በጥንቃቄ መሳይን ጋር ለመድረስ ጥረት አደርጋለሁ ማለት ነው። እንግዲህ ቤተሰብ እስከ አሁኗ ሰዓት ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ በቀጣይ ቪዲዮ ላይ መሳይን ይዘነው ለህግ አቅርበነው አላቅም ወደ ደመቀም አድርሱን ሁሉ ነገር እንደማሳያችሁ እንግዲህ እኔም ተስፋ አደርጋለሁ። እንግዲህ እናንተም ቤተሰብ በጸሎታችሁ እንድታግዙኝ ሁላችሁም በየሃይማኖታችሁ እየጸለያችሁ እንድታግዙኝ በዚሁ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። በድጋሚ እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ አመሰግናችኋለሁ። እንግዲህ ሁልጊዜ እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ ኮመንት እያረጋችሁ ሼርም እያረጋችሁ ለወዳጅ ለዘመዶቻችሁ እንድታደርሱ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እና ደግሞ አልረሳሁትም አሁንም ቻናላችን እንግዲህ እንዲያድግ አስተዋጽኦአችሁን እንድታደርጉ ፈልጋለሁ። 100 ሺህ እንድናስገባው በዚህ አጋጣሚ እንግዲህ የእናንተ ሰፖርት ሁሉ የእናንተ የምታደርጉልን ነገር ለኛ ስለሚጠቅመን ከምንም በላይ ስለሚያግዘን ይሄን ነገር እንድታደርጉልኝ ድጋሚ እነግራችኋለሁ ማለት ነው። እንግዲህ የደውል ምልክቷንም እየተጫናችሁ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ እንድታደርጉ በዚህ አጋጣሚ እነግራችኋለሁ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።